ካሌብ አልፈልግም ብሎ ክስ ቢመሰርት በግዴታ እንደምትፈጭ ታውቂያለሽ አይደል? አባዬ እኔ ካሌብን አልፈታውም። እናንተ እንደምታስቡት ለገንዘብ ምናምን ብዬ አይደለም። እኔ ካሌብን አፈቅረዋለሁ። ግን አንቺ ሰው ወደ ትችያለሽ እንዴ? ለምን አልችልም አባዬ? እኔ ስሜት የለኝም? እኔ ሰው አይደለም እንዴ? የሰውነት ባህሪ አላየሁብሽም ብዬ ነው። ወስቲና አሁን ስራሽን ጨርሰሻል። ከዚህ በኋላ ልኝ ካሌብ ቤት ነው ያለው። አላውቅም። ታውቃለህ? እየዋሸኸኝ ነው። ማን ነው ይሄን ነገርሽ? ትሁት ነግራኛለች። ትሁት? አንቺ ትሁት? እንቀኝ ጊዜ ነው የነገርኳት። ታዲያ ብታስጨንቅሽ ይሄ መናገር ነበረብሽ። እንዴት ሚስጥር እናደረግን ያው ተቻት ቲና አዲሱን ማንነት ተላብሳ መልካም ሰው በመሆን አባየን በትህትና አክብራ ወደ ቤት ስገባ ትቀበለዋለች። አባባ ግን ኮስተር ብሎ ቲና ላንቺ እኮ ካሌብ የፍቺ ስምምነት አቅርቦልሻል፣ ድርድር ገንዘብም ሊከፍልሽ አቅርቦልሻል፣ አንቺ ግን አልተስማማሽም ይላታል። እኔም በገንዘብ ትዳሬን አልበትንም ብዬ መልሼለታለሁ ትላለች። ለነገሩ ግን ሕግ ፊት ሂዶ ቢከስሽ በግዴታ ትዳሩን እንደምትፈች አታውቂምን ይላታል። እኔ እንደዛ አይደለም፣ እውነታው እንደዚህ አይደለም አባ፣ እኔ በጣም ነው ካሌብን የምወደው፣ መፍታት አልፈልግም። ግን አንቺም ሰው መውደድ ትችይበታለሽ፣ ታውቂበታለሽ ይላል። እንዴ እኔ ሰው አይደለው እንዴት መውደድ አልችልም? የሰውነት ባህሪ አላየውብሽም እያለ አባባም እሷም ሸምጥታ ያንን ከአባባ ፊት ስታደርገው የነበረ ትዳራ ካሌብን ትታ ዳንኤልን እጮኛ አድርጋ ወንድሜ ነው ብላ ያንን ሁሉ ጉድ እንደማያውቅ አድርጋ እኔም ሰው ነኝ ማውደድ ማፍቀር እችልበታለሁ ትለዋለች። አባባ ደግሞ ስብዕናዋ ያንንና ንግግሯ አልገጥምለት ብሎ ያንን ክፉ ንግግር እየተናገራት እሷ እኔ ሰው አይደለው እኔ ስሜት የለኝም እያለች እየጮች እንመለከታታለን። አባባ ግን አበሳጭታው ጥሏት ሄደ። ሰላም ሰላም የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ የበዛ ይሁንልኝ እያልኩኝ ትሁት ድራማ ክፍል 57 አሁንም እንደቀጠለ ነው። እስከ መጨረሻው ዝግጅት አብራችሁን ሁኑ። ለቻናሉ አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ቲና በሁላቸውም ፊት ሞገስ በማጣቷና ተንኮሏን አንድ ባንድ ስላወቁባት የዚህ ቤት መንፈስ አልተመቸኝም፣ የሆነ ነገር ማድረግ አለብኝ፣ እንዲቀድሙኝ መፍቀድ የለብኝም እያለች ብቻዋን እየዛተችና እየፈከረች ለራሷ ቃል እየገባች እንመለከታታለን። ወደ ተመስገንም እየገሰገሰች ፍለጋዋን ትቀጥላለች። ወደ ተመስገንም ቤት ከደረሰች በኋላ ተመስገን በር ላይ ቆሞ ታገኘዋለች። ያያት ጊዜ እሱ የበለጠ ተናዶ ምን ፈልገሽ መጣሽ ብሎ ይጠይቃታል። እሺ በገንዘብ እንደራደር እርዳኝ ትለዋለች። ይኸውልሽ እኔ ገንዘብ ብዬ አልመጣውም፣ ወደዛ ቤት መግባት ነበር የምፈልገው፣ ገብቻለሁ። ካሌብ አሁን የልብ ጓደኛ ሆኖኛል። ስለዚህ አንቺ አታስፈልጊኝም፣ ከዚህ በኋላ ላይሽ አልፈልግም፣ የራስሽን ጉዳይ ራስሽ ጨርሺ ብሎ ያሰናብታታል። ቲናም እጅጉን በመበሳጨትና በመናደድ ወደዛ ቤት እኮ እንድትገባ ያደረኩህ እኔ ነኝ ትለዋለች። አዎ ውለታሽ አለብኝ፣ እየቀለርክብኝ ነው ብላ ትጠይቀዋለች። ቀልዱንማ እየጀመርሽው አንቺ ነሽ ይላታል። እሷም ቆይ ባልሰራልህ እያለች እየፈከረች ጥላው ሄደች። ወደ ተመስገን ስትመጣ ያ የሰማይ ስባሪ የሚያክለው ሰውዬ ግን የተመስገንን ቤት ስለማያውቀው ቲናን እየተከታተለ ከኋላ እየመጣ ነበር። ከዛም ንግግራቸውንና ቤቱን ሁሉንም ካየና ከሰማ በኋላ አንቺ ድንቢጥ ገና ዛሬ የእውነት ሰራሽ፣ እንኳንም ተከትየሽ መጣው እያለ የተመስገንን ዱካ በማወቁ ከነ ኤደንና ከነ ትሁት ጋር ተመስገንን አስወግዶ ገንዘቡን ለመቀበል ጥላቱንም ለማሸነፍ የፈለገው ያ አደገኛው ሰው የተመስገንን አድራሻ አውቆታል። ቲና እየፈጠነች ወደ ቤት እንደተመለሰች
ትሁት ጋር ወደ ኪችን ገብታ ትሁትን ብትጠራት አልሰማት ትላለች። ያኔ እየተበሳጨች እንደምንም እንድሰማት ታደርጋታለች። አቤት አልሰማውሽም፣ ምን ፈለሽ ትላታለች። ካሌብ የት ሄዶ ነው ብላ ትጠይቃለች። እንዴ አንቺ አታውቂም እንዴ? ከአንቺ ጋር የተመካከራችሁና ስለ ፍቹ አንድ ላይ የወሰናችሁ አብራችሁ ሄዳችሁ መስሎ ትላታለች። ያን ጊዜ ምንድነው የምትቀባጥሪው? የምን ፍች የምን ንግግር ትላለች። እንዴ አንቺን ሳያማክር እንዴት ይሄዳል? ጠበቃ ላናግር ፍቹን ልንወስን ልንፈራረም ነው አላለም እንዴ? እንደውም አባባን ለምን አትጠይቂው? እሱ በደንብ ሊያቅ ይችላል ያቃልም ትላታለች። ያን ጊዜ የእውነትሽን ነው እና እውነቴን ነው ትላታለች። ያን ጊዜ ቲና እያበደችና እየሰከረች ወደ አባባ ትሄድና እውነት ነው አባዬ ንገረኝ እንጂ ብላ ትጠይቃለች። ምኑ ልንገርሽ ጉዳዩን ሳላውቀው ይላል አባባ። ካሌብ ጠበቃ እያናገረ ነው። ይሄን ማን ነገረሽ? ትሁት። እንዴት ትነግርሻለች? ሚስጥር ብለን ያዝነውን ብሎ አባባም እውነትነቱን እየነገረ ትሁትን ይጣራል። ያን ጊዜ እንዴት ሚስጥር ያልነውን ትናገሪያለሽ ብሎ በቁጣ መንፈስ ትሁትን ያናግራት። ያን ጊዜ ትሁትም ስታስጨንቀኝ ስታስገድደኝ ጊዜ ነው የነገርኳት ትላና ሚስጥር እንዳወጣች አርጋ ትሁት ትናገራለች። ያን ጊዜ መናገር አልነበረብሽም፣ እንደው እዚህ ቤት ሚስጥር አይወራም ማለት ነው እያለ አባባ ይጮሃል። ያን ጊዜ ቲናም እውነትነቱን አምና እውነት ነው ማለት ነው፣ አዎ ነገ ትፋታላችሁ ብሎ አባባም መልሶ ይነግራታል። ያን ጊዜ መቼም አንፋታም አታስቡት ብላ ፎግልታና ተናዳ ቤቱን ጥላ ወጣች። ያን ጊዜ ትሁትና አባባ እየተሳሳቁ ዛሬ በነፍሷ ተጫወትንባት፣ ተዋናይ ነበርክ እንዴ አባባ ትላለች ትሁትም። እሱም አባባም ትሁትን እያደንቃል፣ እሷም አባባን እያደነቁ ሙድ ይዘውባት እያበሳጯት እንመለከታለን። ኤደን ግን ያንን የሰማይ ስባሪ የሚያክል ሰውዬ ከተደበቀበት ድረስ በመሄድ የተስማሙትን ግማሹን ገንዘብ በመስጠት ቀሪውን ሰውየውን ስታጠፋው እሰጥሃለሁ ትለዋለች። ዛሬ እጨርሰዋለሁ እያላት ነው። ስራው ሲጠናቀቅ አሳውቀኝ ብላ ገንዘቡን ከፍላው ተመለሰች። ሰውየውም ስራውን እንደሚያጠናቅቅ ነግሯታል። ቲና እቅዷ ሁሉ ከሽፎባት እየተናደደች እየጨሰች እንመለከታታለን። እኔ አለቀ ስል እንደገና የሚበላሽብኝ ለምንድን ነው እያለች እየተናደደች ነው። ቲና እባክሽን አስቢ፣ እንደዚህ ሊፈጠር ሊሆን አይገባውም፣ አስቢ እያለች ራሷን በራሷ እየጠየቀች ተንኮል እያቀደች ተንኮል እየዘራች ተንኮል እያጨደች ነው። ከዛም እየሆነ ሀሳብ መጥቶላት ብልጭ ብሎ ፈገግ እያለች በራሷ ጊዜ ያንን እንደምትተገብረው ቃል እየገባች ነው። ትሁት ግን አባባን አስፈቅዳ ስራዬን ሁሉ ጨርሻለሁ፣ ትንሽ ንፋስ ወስጄ ልምጣ ወይ ትላለች። አባባም ሳሎን ቁጭ ብሎ መጽሐፉን በሚያነብበት ወቅት እሺ ብሎ ለትሁት አዎንታውን ገለጸላት። ከዛም እሷ መሽቷል ግን እንዳትርቂ ስለተባለች እሺ አርቅም ብላ ወጣ ሄደች። ያኔ አባባ እረፍት ማድረግ ፈልጎ መጽሐፉን ቁጭ አድርጎ ከመጽሐፉ ጎን የቀረበለትን ውሃም ሳይጠጣው ቁጭ እንዳደረገው ወደ ውጭ ወጣ። ያን ጊዜ ይህን አጋጣሚ የተጠቀመችው ቲና ውሃው ላይ መርዝ ጨመረችበት። አባባን ለመግደል ለማጥፋት ቶሎ ብላ ከተቀመጠው ብርጭቆ ላይ ትጨምርበታለች። ያን ጊዜ እንዳይባነንባት ቶሎ ብላ የያዘችበትን ወረቀት ወዲያውኑ ደብቃና ተመልሳ መታ ቁጭ አለች። ከውሃው ውጭ የተበተኑትን የመርዝ ሁኔታዎች አጸዳርታ ንጹህ አስመስላ ምንም እንደማይባነን አድርጋ ቁጭ ብላ እንመለከታታለን። ትሁት ግን እየተራመደች በዛ ምሽት በምትሄድበት ሰዓት ለእህቷ ደውላ እንደጨነቃትና ሁኔታዎች ሁሉ አስቸጋሪ እንደሆኑባት እያወራች እህቷን አውርታ ከጨረሰች በኋላ ስልኳን እየነካካች በምትዘጋበት ሰዓት ከኋላ ተመስገን መጥቶ አፍኖ ሊወስዳት ሲል እየታገለች ለማምለጥ ብትሞክርም እሱ ግን አቃቅቶ አፍኗት እየተመለከትን ሳለ የሆነ ሰው በፍጥነት ደርሶ በትልቅ የፍልጥ ማጅራቱን በማለት ተመስገንን ከመሬት ደባለቁት። ትሁትም ከችግሩ አመልጣ ጣንጫን እየተነፈሰች ነው። አባባ ወደ ውጭ ወጥቶ በነበረበት ሰዓት ቲና እዛው መርዙን ደባልቃ ቁጭ ብላ ስለነበረ ተመልሶ ሲገባ ምንም ሳያቅማማ በፍጥነት ውሃውን አንስቶ ቲናን ጭምቅ አድርጎ በመያዝ እንቺ አንቺ መርዝ ራስሽ ጠጪው እያለ እያስገደዳት
በማስረዳት የመረዘችውን መርዝ እንድትጠጣ እያስገደዳት እያለ የዛሬው ትዕይንት አበቃ። እውነት መርዙን ቲና ተጠጣው ይሆን? ምን ይፈጠር ይሆን? ቀጣዩን አብረን የምናየው ይሆናል። ሰላም ሰላም፣ የጨጮ ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሁንልኝ እያልኩኝ ለቻናሉም አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን። ጨጨሆ ዩቲዩብ